ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። የትግራይ ጊዜያዊ አስተዳደር ከእውቅናዊ ውጪ የሆነ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል አስጠነቀቀ። ዝርዝር መረጃውን ስለያዝንላችሁ አብራችሁን ቆዩ። ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላታት የማዋከብ ነገሮችን እያስተዋልን ነው። የጤና ባለሙያዎቹ በተለይ ባለፉት 3 ሳምንታት በወቅቱ ምላሽ ሳያገኙ የቆዩ ላሏቸው ጥያቄዎች ምላሽ እንዲሰጣቸው እየጠየቁ የሚገኙ የጤና ባለሙያዎች ላይ የማዋከብና ማሰር ድርጊቶች እየተፈጸሙ ነው ሲሉ የጤና ባለሙያዎቹ ገለጹ። ምላሽ ካላገኙ ስራ ለማቆም እንደሚገደዱም በማያያዝ ገልጸዋል። ይህም የዝርዝር ዜናችን አንዱ አካል ነው። ከውጭ ዜና እስራኤል በጋዛ ኑሳሪት መጠለያ ጣቢያ በፈጸመችው የቦምብ ጥቃት 2 ሴቶችን ጨምሮ 4 ሰዎች መገደላቸው ተገለጸ። ዝርዝር መረጃውን ይዘናል። ዩክሬን የፑቲን የ3 ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ የቦምብ ድብደባ ፈጽማለች ስትል ከሰሰች። በዚህ መረጃ ላይና ፓኪስታን 3 የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድን ብትከስም ኢስላማባድ ግን ወንጀላውን ውድቅ አድርጋለች። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንቅራችን ፍጻሜ አብራችሁን ቆዩ በማለት ቻናላችን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንሰዳችሁ። የትግራይ ክልል የጊዜያዊ አስተዳደር ከእውቅናዊ ውጪ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አልቀበለውም ሲል አስጠነቀቀ። የትግራይ ጊዜያዊ አስተዳደር ከእውቅናዊ ውጪ በክልሉ ምንም አይነት የውጭ ግንኙነት ማካሄድ ትክክል አይደለም፣ አደገኛም ተግባር ነው ሲል ትናንት ሚያዝያ 30 ቀን 2017 ዓ.ም በወጣው መግለጫ አሳሰበ። በምንም መንገድ ተቀባይነት የለውም ሲልም አስጠንቅቋል። ክልሉ ከፌደራል መንግስት ጋር ብቻ ሳይሆን ከማንኛውም ኃይል ጋር ያሉትን ልዩነቶችን በሰላማዊና ህጋዊ መንገድ ለመፍታት የተቻለውን ሁሉ ጥረት ማድረግ ተገቢ ነው ብሎ እንደሚያምን ያስታወቀው ጊዜያዊ አስተዳደሩ ነገር ግን ስትራቴጂው ዓላማውና ስልቱ የማይታወቅ ምንም አይነት የውጭ ግንኙነት ማድረግ ትክክል አይደለም ሲል ገልጿል። ይህ አይነቱ አካሄድ ትግራይን መንግስት አልባ ሆና ስጋት እንዲነግስ የሚያደርግ ክልሉ አንድ ማዕከል እንዳይኖረው የሚያደርግ አደገኛ ተግባር ነው ሲል ኮንኗል። የትግራይ ጊዜያዊ አስተዳደር እንዲህ አይነቱን ተግባር በማንኛውም ሁኔታ እንደማይቀበለው ሊታወቅ ይገባል ሲልም አስጠንቅቋል። ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላታት የማዋከብ ነገሮችን እያስተዋልን ነው። የጤና ባለሙያዎቹ በተለይ ባለፉት 3 ሳምንታት በወቅቱ ምላሽ ሳያገኙ የቆዩ ላላቸው ጥያቄዎች ምላሽ እንዲሰጣቸው እየጠየቁ የሚገኙ የጤና ባለሙያዎች ላይ የማዋከብና ማሰር ድርጊቶች እየተፈጸሙ ነው ሲል የጤና ባለሙያዎች ገለጹ። ምላሽ ካላገኙ ስራ ለማቆም እንደሚገደዱም ገልጸዋል። በዝርዝር ምን አሉ? የጠየቅነው ጥያቄ የመኖርና ያለመኖር ነው። 12 ጥያቄዎችን ካቀረብን 25 ቀናት ሆኖናል። ጥያቄያችን በግልጽ ከላይ እስከ ታች ላሉ አመራሮች ልከናል። ምላሽ ካላገኘን ለስራ ማቆሙ 4 ቀናት ናቸው የቀሩን። 4ቱን ቀናት ክፍት ያደረግነው ለወላዶች፣ ለድንገተኛ ህሙማን፣ ለእንቅስቃሴያችን እውቅና ለሌላቸው ታካሚዎች ነው። እስካሁን ለጥያቄዎቻችን አመርቂ ምላሽ የለም። ጥያቄዎችን ከመመለስ ይልቅ በአንዳንድ ቦታዎች የጤና ባለሙያዎችን የማሰር የማንገላታት ማዋከብ ነገሮችን እያስተዋልን ነው። ይህ በፍጹም ተገቢ ያልሆነ መሆን የሌለበት ድርጊት ነው። ጥያቄያችን ምንም አይነት የፖለቲካ ይዘት የሌለው ጥያቄው ዳቦ መግቡን የተባለበት ነው ብለዋል። የመብት ጥያቄዎችን በማቅረባቸው በተጨባጭ እስርና ማዋከብ የደረሰባቸው ባለሙያዎች አሉ ለሚለው ጥያቄ ባለሙያዎቹ ምን መለሱ? በተለያዩ ቦታዎች የጤና ባለሙያዎች ጥያቄ እንዳያቀርቡ እየተደረገ ነው። ላብነትም በሲዳማ ክልል ክፍያ ይከፈለን ብለው ለጠየቁ ባለሙያዎች ከመክፈል ይልቅ ወደ እስር ቤት የመውሰድ ድርጊት ነው። ጤና ባለሙያዎቹ ከህግ አግባብ ውጪ የሆኑ ድርጊቶች ሲፈጸሙባቸው ቆይተዋል። በዚህ ሰሞን ደግሞ እየተካሄደ ያለው በአዲስ አበባ ከተማ ነው። ባለሙያዎችን ማሰር፣ ማንገላታት፣ ማስፈራራት በብዙ ቦታ ላይ እየተከናወነ ያለ ድርጊት ነው። ድርጊቱ ግለሰቦች የሚፈጽሙት ነው። እሰራቸው ተብሎ ከመንግስት አቅጣጫ ወርዶላቸው ነው ብለን አናምንም። ነገር ግን ዋንም ያደርገው ድርጊቱ አግባብ አይደለም። ጥያቄያችን የሚመለከተው አካል አይቶ የሚመልሰው ነው። ጥያቄ ያቀረብነው ጠቅላይ ሚኒስትር ዶክተር አብይ አህመድን፣ የጤና ሚኒስትር ዶክተር መቅደስ ዳባን የሚመለከት ነው። ስለዚህ በየክልሉ ያሉ የፖሊስ አባላት፣ ሚሊሻዎች የጤና ባለሙያዎችን የማሰር ጥያቄውን የመመለስ ስልጣኑ ስለሌላቸው ከዚህ ድርጊታቸው እንዲቆጠቡ ከወዲሁ ማሳሰብ እንወዳለን። ውጤቱ አስከፊ ሊሆን ስለሚችል ማለት ነው። ራበኝ ጠማኝ ብሎ የሚጠይቅን ባለሙያ ማሰርና ማንገላታት በፍጹም ተቀባይነት የለውም። ባለሙያው ሊታሰር፣ ሊደበደብ፣ ሊንገላታ ይሆናል። በአዲስ አበባና የተለያዩ ክልሎችም ተጀምሯል። እኛ ደግሞ ወደኋላ አንልም ነው ያሉት።
የጤና ባለሙያዎቹ የመጨረሻ እርምጃ ያሉት ምንድነው? የጥያቄዎቻችን ምላሽ ካልተሰጣቸው ስለሚወሰድ የመጨረሻ እርምጃ በተመለከተም ምላሽ የማናገኝ ከሆነ ሙሉ ለሙሉ ስራ ለማቆም እንገደዳለን። ምክንያቱም የራባቸው ባለሙያዎች ማከም አይችሉም ብለዋል። ወደ ውጭ ዜና ስናልፍ የእስራኤል ጥቃት በጋዛ እስራኤል በጋዛ ኑሰሪት መጠለያ ጣቢያ በፈጸመችው የቦምብ ጥቃት 2 ሴቶችን ጨምሮ 4 ሰዎች መገደላቸው ተገለጸ። በማዕከላዊ ጋዛ በመኖሪያ ቤቶች አካባቢ ሲንቀሳቀሱ በነበሩ ንጹሃን ላይ ጥቃት በማድረስ ህይወታቸው እንዲያልፍ አድርጋለች ሲል ሳናድ የተባለ የፍልስጤም ዜና ወኪል ዘግቧል። በተመሳሳይ በምዕራብ ጋዛ የእስራኤል ጦር በፈጸመው የአየር ጥቃት 7 ሰዎች ሲሞቱ በርካቶች መቁሰላቸው ታውቋል። ባለፈው መጋቢት ወር የተኩስ አቁም ስምምነት ከተጣሰ በኋላ በ52 ቀናት ውስጥ በርካታ ፍልስጤማውያን መሞታቸውን የጋዛ ሆስፒታል ምንጮች ገልጸዋል። ሐማስና እስራኤልን ለማሸማገል እንዲሁም ወደ ተኩስ አቁም ስምምነት እንዲመጡ ግብጽ፣ አሜሪካና ኳታር እያደረጉ ያሉት ጥረት እስካሁን አለመሳካቱን የሰሞኑ ጥቃት አመላካች ነው ተብሏል። ዩክሬን የፑቲን የ3 ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ የቦምብ ድብደባ ፈጽማለች ስትል ከሰሰች። ዩክሬን የፑቲን የ3 ቀናት የእርቅ ስምምነት ከጀመረ በኋላ ሩሲያ በሱሚ ክልል የቦምብ ድብደባ ፈጽማለች ስትል ከሳለች። የዩክሬን አየር ኃይል ሐሙስ ዕለት እንዳስታወቀው የቭላዲሚር ፑቲን አስተዳደር ከሚያዝያ 29 እስከ ግንቦት 2 ድረስ የሚቆይ የተኩስ አቁም ስምምነት ስራ ላይ በዋለበት ወቅት የሩሲያ ተዋጊ አውሮፕላኖች በሰሜናዊ ዩክሬን ሱሚ ክልል 3 ጊዜ ከእኩለ ሌሊት በኋላ ድብደባ እንደከፈቱ አስታውቋል። የክሬምሊን አስተዳደር ለአጭር ቀናት ስለሚቆየው የተኩስ አቁም ዝርዝር መረጃ ሰጥቷል። በሁለተኛው የዓለም ጦርነት የሶቪየት ህብረት በናዚ ጀርመን ላይ ድል በተቀናጀበት 80ኛ ዓመት ክብረ በዓል ጋር ተያይዞ የኪየቭ የሰላም ዝግጁነት ይፈትናል የተባለ የተኩስ አቁም ስምምነት አውጇል። ነገር ግን ዩክሬን ይህን የተኩስ አቁም ስምምነት እንደፌዝ ንቃዋለች። የእርቁን ስምምነት ለመታዘዝ ቁርጠኛ ያልሆኑት የዩክሬን ፕሬዝዳንት ቮሎዲሚር ዜሌንስኪ ሀገራቸው ከሩሲያ ጋር በተደረገው ጦርነት ለ30 ቀናት የሚቆይ የተኩስ አቁም ስምምነት ለማድረግ ባቀረበችው ጥያቄ ላይ አጽንኦት ሰጥተዋል። ዜሌንስኪ በዕለታዊ ቪዲዮ መልእክታቸው ላይ ይህን ሐሳብ አንሰርዘውም፣ ይህም ለዲፕሎማሲ እድል ሊሰጥ ይችላል ብለዋል። ሩሲያ ለ30 ቀናት የቀረበላት ጥያቄ ከአዳዲስ ጥቃቶች ከመፈጸም በስተቀር ምንም አይነት ምላሽ አልሰጠችም ብለዋል። ሁለቱን ሀገራት የሰላም ስምምነት እንዲያደርሱ ግፊት ያደረገችው ዩናይትድ ስቴትስ በመጋቢት ወር ለ30 ቀናት የሚቆይ የተኩስ አቁም ሐሳብ አቅርባለች። ነገር ግን ሞስኮ እርምጃው ሊተገበር የሚችለው ተግባራዊ ለማድረግና ለመደገፍ ስልቶች ከተተገበሩ ብቻ ነው በማለት የ3 ቀን እርቅን እንደ ሰብአዊ ምልክት አቅርባለች። ፓኪስታን 3 የጦር ሰፈሮች ላይ ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። ፓኪስታን 3 የጦር ሰፈሮች ላይ በሰው አልባ አውሮፕላኖችና ሚሳኤሎች ጥቃት አድርሳለች ስትል ህንድ ብትከስም ኢስላማባድ ግን ውንጀላውን ውድቅ አድርጋለች። የህንድ ጦር ሀገሪቱ በምታስተዳድረው የካሽሚር ግዛት በሚገኝ በጃቡና በፑንጃብ ግዛት በሚገኙ ፓታንኮት የጦር ሰፈሮቿ ፓኪስታን የሞከረችውን ጥቃት ማክሸፉን ገልጿል። በህንድ ቁጥጥር ስር በምትገኘው የካሽሚራ በጃሙን ከተማ ሐሙስ አመሻሽ ላይ ፍንዳታዎች መሰማታቸውና መብራት ማቋረጡ ተዘግቧል። የፓኪስታን የመከላከያ ሚኒስቴር ከጥቃቱ ጀርባ እጃቸው እንደሌለበት ለቢቢሲ ተናግረዋል። እስካሁን ጥቃት አልፈጸምንም፣ ምንም አላደረግንም፣ ጥቃት አድርሰን ደግሞ አንክድም ሲሉ ከዋጃ አሲፍ ተናግረዋል። ቀደም ሲል ሐሙስ ዕለት ህንድ የፓኪስታንን የአየር መከላከያ መምታቷንና ኢስላማባድ ረቡዕ ምሽት ህንድ ውስጥ የሚገኙ ወታደራዊ ኢላማዎችን ለመምታት ያደረገችውን ሙከራ ማክሸፏን አስታውቃለች። ህንድ ረቡዕ ዕለት በፓኪስታንና በፓኪስታን ቁጥጥር ስር በሚገኘው ካሽሚር ውስጥ የሚገኙ ጥቃት መፈጸሟን ተከትሎ ፓኪስታን ድርጊቱን ሌላ የሽብር አባባሽ ድርጊት ስትል ጠርተዋለች። ህንድ የፈጸመችውን ጥቃት ተከትሎ የተባበሩት መንግስታት ድርጅትና የዓለም መሪዎች መረጋጋት እንዲሰፍን ጥሪ አቅርበዋል። በድንበር አካባቢ የሚፈጸም ጥቃት የኒውክሌር ጦር መሳሪያ ባለቤቶችን ወደ ከፍተኛ ግጭት ሊያመራ ይችላል የሚል ስጋትን ፈጥሯል። ይህም ከ2 አስርት ዓመታት በኋላ በሁለቱ ሀገራት መካከል የከፋው ግጭት ተደርጎ ተወስዷል። ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።